ከሰሞኑ የአሜሪካውን የኢራን ጥቃት ተከትሎ በቴህራን የኒውክሌር ተቋማት ላይ ደረሰ የተባለው ጉዳት መነጋገሪያ ሆኖ ነው የሰነበተው። የአሜሪካው ፕሬዝዳንት ትራምፕ የኒውክሌር ተቋማቱ ብትንትናቸው ወጥቷል ሲሉ የኢራኑ መሪ አያቶላ ደግሞ በኢራን ተቋማት ላይ የከፋ ጉዳት አልደረሰም ድሉም ከኛ ጋር ነው እያሉ ነው ሳምንቱ የተገባደደው። ኢራንን የኒውክሌር አረር ባለቤት ያደርጋታል የተባለው 400 ኪሎ ንጥር ዩራኒየም ጉዳይም በርካቶችን ያነጋገረ ነው። በዚህ ጉዳይ ላይ ግርማ የከበደ ዝርዝር ዘገባ አዘጋጅቷል። ምስሊያ ሐሽም ታቀርባለች። ለጊዜው እስራኤልን ተወትና አድርጋትና በከባድ ቦምብና ሚሳኤል የተወራወሩት ዩኤስ አሜሪካና ኢራን ሁለቱም አሁን ጋብ ያለ ወይም የቆመ መሰለውን ሰሞናዊ ጦርነት በድል ተወተናል እያሉ ነው። በሌላ በኩል ይሄን አንድ ጦርነት ሁለቱም በድል ሊወጡት አይችሉም። በቅድሚያ ዩናይትድ ስቴትስን እንመልከት። መጀመሪያ ላይ ከአንጀቷን ባይሆን መካሪ ሽማግሌ መሰለችው የትራምፕ አሜሪካ ልክ የዛሬ ሳምንት ድንገት ቅዳሜ ሌሊት ነበር አይምሬ ግዙፍ ቦምቦቿን በኢራን ሶስቱ የኒውክሌር ተቋማት ላይ ያዘነበችው። እንዲህ አይነቱ ጥቃት የሚያደርሰው ውድመት እንበለው ጉዳት ከፖለቲከኞችና ከመከላከያ ጀነራሎች በላይ በተጨባጭ የደረሰውን ጉዳት የሚያጠና የደህንነት ጥናት ያስፈልጋልና ጉዳቱን በተመለከተ በአሁኑ ወቅት የመጀመሪያ ዳሰሳ ጥናት ብቻ ነው ሊወጣ የሚችለው። የመጨረሻ የውድመት ደረጃ ውጤት እስካሁን አልወጣም። ይሁንና የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሚያሰሉትን የፖለቲካ ትርፍ አስልተው የኢራን የኒውክሌር ተቋማት ከተቋማቱም የፎርዶው የግዙፍ የተራራ ውስጥ የኒውክሌር ተቋም ላይመለስ እስከ ወዲያኛው ወድሟል ወይም የሳቸውን ተደጋጋሚ ቃል ንዋስና ኦብሊትሬትድ ሆነዋል በማለት በተደጋጋሚ ሲገልጹ ቆይተው ነበር። እርግጥ ነው የመንግስታቱ ድርጅትና የእስራኤል መከላከያ ሚኒስቴር ጭምር የኢራን የኒውክሌር ተቋማት ወድመዋል በማለት ከትራምፕ ጎን እንደቆሙ ናቸው። እንደገና ኢራን አሁን ቃሏን ልታጠፍ የኒውክሌር ተቋማቱ ወድመው ወይም ተጎድተዋል ብላም ነበር። ይሁንና በምዕራባውያን የዜና ምንጮች የጠቀስነውን የመጀመሪያ ደረጃ ሪፖርት ይዘው እነ ፎርዶ እነ ናታንዝ እነ ኢስፋን የኒውክሌር ታሪክ ሆነዋል ቢሉም ባለፈው ሮብ ከአሜሪካ መከላከያ ሚኒስቴር የወታደራዊ መረጃ ክፍል አፈተለከ የተባለ መረጃ በተለይም የፎርዶው የኒውክሌር ምሽግ እንደተባለው አለመጎዳቱን መዘገባቸው በራሱ ለዋይት ሃውስ አስተዳደር ከባድ ራስ ምታት አስከትሏል። It is still very early that those underground facilities, including the centrifuges, including the highly enriched uranium that everyone has been talking so much about, those are largely intact. Now, of course, this does stand at odds with what President Donald Trump and Secretary of Defense Pete Hegseth have been saying in recent days about the impact of these U.S. military strikes. Of course, President Trump said it was totally obliterated, and Secretary Hegseth did as well. ሰሞኑን በሰሜን አትላንቲክ የጦር ጥምረት ጉባኤ ላይ በአውሮፓ የነበሩት ፕሬዝዳንት ትራምፕ ይሄንን ያፈተለከ መረጃ ለማስተባበል ብዙ ባስለዋል፣ ብዙ ደክመዋል። እንደውም ከ3 ቀናት በፊት የአየር ጥቃቱ ያስከተለውን ጉዳት የተመለከተ የመጨረሻ ሪፖርት አለመውጣቱን የተናገሩት የአሜሪካ ኤታማዦር ሹም አዛዥ ጄኔራል ዳንኬን ከመከላከያ ሚኒስትሩ ፔት ሄግዝ ጋር በመሆን ሐሙስ ዕለት የማስተባበያ መግለጫ እስከ መስጠት ተገደዋል። በእርግጥም ጄኔራሉ በፍጹም የሙያ ስነ ምግባር ፖለቲከኞቹ አለቆቻቸው ፕሬዝዳንት ትራምፕ እና የመከላከያ ሚኒስትሩ ሄግዝ የተጠቀሙባቸውን ቃል አጋነው ሳይጠቀሙና ጥቃቱን ፍጹም ድል ያስገኘ ሳያደርጉ ወታደራዊ ዘመቻው በጣም የተቀናጀና የተሳካ መሆኑን የተጠቀሙባቸው መሳሪያዎችም በተለይ የፎርዶ ምሽግ ለመፈረካከስ የተሰራ መሆኑን ነግረውናል። እንደውም አንድ አዲስ ነገርም ተናግረዋል ዋና አዛዡ። ይሄ ዘመቻ ከ15 ዓመታት በፊት ተወጥኖ አሁን የተተገበረ መሆኑን ገና የኒውክሌር ምሽጉ በተራራው ስር ሲቆፈር የወጣውን አፈርና ድንጋይ እንዲሁም ወደ ተራራው ምሽግ የገባውን ቁሳቁስ ሳይቀር ሁሉም በቅርብ ስናጠና ነው የኖር ነው ብለው አስረድተዋል። ሌሎች በስም ያልጠሯቸው የአሜሪካ ጥላቶችም ወደፊት ልንሰነዝረው ለምንችለው ጥቃት እንቅስቃሴያቸውን ሁሉ እያጠናን ነው ሲሉም ወታደራዊ ማስፈራሪያ ሰንዝረዋል። በሌላ በኩል የኢራን የኒውክሌር ምሽግ እንደተፈለገው አልወደመም ብላችሁ ዘግቧቸዋል ያሉት መከላከያ ሚኒስትሩ እንደ CNN እና CABC ያሉ የቴሌቪዥን ጣቢያዎች ውሸት በደማቸው አለ በማለት በስሜት ከፍ ዝቅ አድርገው ወርፈዋቸዋል። The devastating US strikes on Fordo በፎርዶ የኒውክሌር ማብለያ ጣቢያ ላይ የተወሰደው እርምጃ የጣቢያውን ወሳኝ መሰረተ ልማት ያወደመ ሲሆን የጣቢያው የኒውክሌር ማበልጸጊያ አቅምም እንዲንኮታኮት አድርጓል። እነዚህ መረጃዎች በኒውዮርክ ታይምስ፣ በዋሽንግተን ፖስት፣ CNBC እና CNN ላይ አልተመለከቱም። ይሁንና የፕሬዝዳንት ትራምፕ በሳል አመራር የሚለውን አገላለጽ የንግግራቸው ማሳመሪያ በማድረግ የሚታወቁት ሚኒስተር ሄግዝ የኒውክሌር ተቋማቱ ወድመዋል ለማለት እንደ ዓለም አቀፉ አቶሚክ ኤነርጂና እስራኤል ካወጡት መግለጫ በላይ የተጨበጠ ማስረጃ ሳያቀርቡ መግለጫቸው ተቋጭቷል። የመግለጫውን መጠቃለል ተከትሎ ወዲያው በትዝሩ ሶሻል ማህበራዊ ገጻቸው ብቅ ያሉት ዶናልድ ትራምፕ ይሄንን መገናኛ ብዙሃንና የቅርብ ተንታኞችን ያላጠገበ የተባለ መግለጫን በዓለም ታሪክ ታይቶ የማይታወቅና የባለሙያነት ሚና የጎላበት ሲሉ ማዳነቃቸው የዚህ የኢራን ኒውክሌር ጣቢያ ውድመት እውነትነት ምን ያህል እንዳስጨነቃቸው
መሆናቸው አሳብቆባቸዋል። በሌላ በኩል በእርግጥም ይሄ ጥቃት ስለተፈጸመበት መንገድ ሁሉም ይስማማል። አሜሪካ ለ15 ዓመታት ተዘጋጅቼበታል ያለችውን ጥቃት በልዩ አቅምና ቅልጥፍና ፈጽማለች። ይሄም እውነት ነው። ግዙፎቹ ጥልማሞት የቢ2 የጦር ጀቶች ከራዳር ውጪ ሆነውና ሳያቋርጡ በደርሶ መልስ 16 ሰዓት በረራ አድርገው ኢላማቸውን መተዋል። ከ36 ያልተቋረጠ በረራ በኋላም በሰላም ከጦር ሰፈራቸው ደርሰዋል። 6ቱ የቢ2 የጦር ጀቶች እያንዳንዳቸው 4200 ኪሎ የሚመዝኑ 14 ተራራና ኮንክሪት ቦዳሽና ደርማሽ ግዙፍ ቦምቦችን ጥለዋል። የመጀመሪያው አውሮፕላን ቦምብ በዘመቻው እንደታዘዘው የምሽጉን የላይኛው የኮንክሪት ብርድ ልብስን እንደ በጋጉም በታትኖታል። ሌሎቹ ተከታታይ ቦምቦች ደግሞ ታች ወደ ተቋሙ ሰርገው የጣቢያውን የኒውክሌር ማብለያ የአየር መግቢያዎች እንዲሁ አይሆኑ ሊያደርጓቸው አቅም አላቸው። እነዚህ ሁሉ አሳማኝ እውነቶች ናቸው። ነገር ግን አሁንም በርካቶች የሚያነሱት ጥያቄ ብዙ የተወራለት የፎርዶ የኒውክሌር ጣቢያ በእርግጥም ዛሬ የኢራን ዋነኛ የኒውክሌር ጣቢያ ነው ወይን ነው? ከሁሉ በላይ ኢራን አላት የተባለውና 10 የኒውክሌር አረሮች ለማምረት የሚያስችለው ከ400 ኪሎ በላይ የሚመዝነው ንጥር ዩራኒየም አሁን የት ነው ያለው? አሜሪካና ወዳጆቿም ዛሬም ያልመለሱት ጥያቄ ነው። እንደውም በሐሙሱ የአሜሪካ መከላከያ ሚኒስትር መግለጫ ከአሜሪካው የእሁድ አጥቢያ ጥቃት 2 ቀናት በፊት ኢራን ከፎርዶ የኒውክሌር ጣቢያ በከባድ መኪና የተጫኑ ቁሳቁሶች ታጓጉዝ ነበር የሚል ጥያቄ ቀርቦላቸው መከላከያ ሚኒስትሩ ሄግዝ ስለዚህ ጉዳይ ደረሳቸው መረጃ እንደሌለ ብቻ በመጥቀስ ጥያቄውን አድበስብሰው አልፈዋል። የዋይት ሃውስና የእስራኤል ባለስልጣናት እንደሚሉት የፋርሷ ሀገር የኒውክሌር አቅም ወድሞ ይሆናል ወይም እነሱ ምዕራባውያኑ እንደሚሉት የኒውክሌር መርሃ ግብሯ በአመታት ወደ ኋላ ተንሸራቶና ወደ ኋላ ቀርቶ ይሆናል። ነገር ግን እጅግ አደገኛ ነው የሚባለውና ከ60 ከመቶ በላይ ያነጠረችው ዩራኒየም እጣ ፈንታን ከፈርሳውያኑ ውጪ የሚያውቀው አለመኖሩን አፍ ሞልቶ መናገር ይቻላል። አሁን ደግሞ ወደ ሌላኛዋ የጦርነቱ ተፋላሚ ኢራን እንምጣ። ኢራን ቀድማ እንደዛተችው በአሜሪካ ለተፈጸመባት ጥቃት በአንድ ቀን እድሜ በኳታር የሚገኙ የአሜሪካ የጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። ምዕራባውያኑ የዜና ምንጮች በዚህ ጥቃት የጦር ሰፈሮች የደረሰባቸውን ጉዳት በእጅጉ አቃለው ነግረውናል። ቴህራንም ብትሆን በደምሳሳው በአሜሪካ ላይ አስተማሪ ጥቃት ፈጽሜያለሁ አለች እንጂ የሰጠችው ዝርዝር መረጃ የለም። ቢያንስ እስካሁን ከዚህ የአጸፋ ጥቃቷ በኋላም ከባላንጧ እስራኤል ጋር 12 ቀን የፈጀውን ጦርነት በተኩስ አቁም ደምድማለች። ቢያንስ እስካሁን ድረስ በዚህ መካከል የአሜሪካ መከላከያ ሚኒስቴር መግለጫ በሰጠበት ዕለት ባለፈው ሐሙስ ከመገናኛ ብዙሃን ርቀው የነበሩትና የአሜሪካና እስራኤል የጥቃት ኢላማ እንዳይሆኑ የሚሰጋላቸው የኢራኑ መንፈሳዊ መሪ በሀገሪቱ ቴሌቪዥን መስኮት ብቅ አሉ። በዚህም ለሀገራቸው ህዝብና ጠላቶች ላላቸው አሜሪካና እስራኤል መልእክት አስተላልፈዋል። ጀምሁሪየ እስላሚ ሲሊየ ሰክቲ የኢራን እስላማዊ ሪፐብሊክ አሜሪካ ላይ ከባድ ዱላ አሳርፋለች። በቀጠናው ቁልፍ የተባለውን የአሜሪካን ወታደራዊ ጣቢያን ያጠቃነም አልዩዴድ የአየር ኃይል ጣቢያ ጉዳት ደርሶበታል። ከዚህ በፊት በኢራን ላይ የደረሰውን ጉዳት አጋነ ያወሩት ራሳቸው አሁን ደግሞ የኛን ጥቃት አሳንሰው ለማቅረብ እየሞከሩ ነው። ምንም አልተፈጠረም ይላሉ። እውነቱ ግን በጣም ትልቅ ጉዳት ነው የደረሰው። دارین قضیه سعی کردن کوچک نمایی کنن. بگن هیچ اتفاقی نیفتاده در حالی که اتفاق بزرگی افتاده بود. ምዕራባውያን የዜና ምንጮች እንደሚሉት ለደህንነታቸው ሲባል ከምስጥራዊ ምሽግ ሰነበቱ የተባሉት አያቶላህ አሊ ሐሚኒ እንዲህ የራሳቸውን የድል ብስራት ማወጃቸው በራሱ ለሀገሬው ኢራናዊ ትልቅ ረፍት ሊሆን ይችላል። ወደዚህ አጭር ጥንቅር ዋና ጉዳይ ስንመጣ የአሜሪካም ሆነ የኢራን የዚህ ጦርነት አሸናፊነት አይደለም ዋናው ጥያቄው አሜሪካ 15 ዓመት ሙሉ ስትሰልልና ጠመንጃዋን ስትወለውልለት እንደኖረች ሁሉ ኢራንን ያለ ኒውክሌር መርሃ ግብር አስቀርታታለች ወይ ነው። እናም የቀድሞውን የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪን ጨምሮ በርካቶች እንደሚያምኑት የኢራን የኒውክሌር መርሃ ግብር ያለው በፎርዶ ተራሮች ሰንሰለት ብቻ አይደለም። መርሃ ግብሩ ያለው በኢራናውያን አይምሮ ውስጥ ነው። ምክንያቱም ኢራናውያኑ የኒውክሌር አረሩን የሚሰራውን ዋና ግባት ዩራኒየምን በማንጠር በኩል ተከነውበታል። You cannot bomb away the memory of how to make a bomb. You can't bomb away the knowledge that they have developed. You can't bomb away. ኢራናውያን ቦምብ እንዴት ሊሰሩ እንደሚችሉ ያላቸውን ዕውቀትና ጥበብ በቦምብ ልንመታ አንችልም። ለአመታት በዚህ ዘርፍ ሲሰሩ የቆዩ ቴክኒሻኖችን በቦምብ መጨረስ አይቻልም። እነዚህ ቴክኒሻኖች የሀገሪቷ መንግስት ወደ ስራ እንዲገቡ ካዘዛቸው በማናቸውም ደቂቃ ስራ መጀመር ይችላሉ። That the more this goes on in a military way. እናም እንግዲህ የኢራን የኒውክሌር ባለቤትነት ጉዳይ የመካከለኛው ምስራቅ ጂኦፖለቲካ የሚጦዝበትና የሚፈተንበትን ዝርት ሆኖ ይቆያል ማለት ነው።